አዎ እንግዲህ በዚህ መልኩ ማለት ነው አጠር ምጥን አድርገው ስለዚህ መጋባት ይችላሉ ማለት ነው። ምን አደከማቸው? በጣም በትልቁ መደገስ አለብን ብለው ባህር ማዶ ያለች ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተ ህልሟን ሙላውና። ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶች እንዴት ናችሁ? ዛሬ ላይ የማሳያችሁ አጠር መጠን ያለች ሰርግ ማለት ነው። ሀታታ ያልበዛበት፣ ሰዎች ያልበዙበት፣ እንደዚሁም ደግሞ ወጪ ያልበዛበት ሰርግ ነው ማሳያችሁ። እስከ መጨረሻው ተከታተሉት ማለት ነው። እንግዲህ ጓደኛዬን በዚህ መልኩ ድረናታል ማለት ነው። በዚህ መልኩ ተዘውጃለች። ማሻአላ ተባረክ ረህማን አጠር ብሎ ማለት ነው። ስለዚህ ከመጀመሪያው እስከ መጨረሻው አሳያችኋለሁ፣ ከሽንኩርቱ እስከ መጨረሻው ድረስ ማለት ነው። አብራችሁ ይቆዩ። እዚህ ጋር እንግዲህ ይቅርታ ሽንኩርቱን ከመጀመሪያ ሳይላጥ ሳይዘጋጅ ረስቼው አልቀረጽኩትም፣ ግን በዚህ መልኩ ለአልጫና ለቀይ ወጥ አዘጋጅተናል ማለት ነው። ይህንን በሚመስል መልኩ ስለዚህ ይህ ለአልጫና ለቀይ ወጣችን የተዘጋጀ ሽንኩርት ነው ማለት ነው። እንግዲህ ተከታትሎ የተዘጋጀው ማሻአላ እንግዲህ በዚህ መልኩ ማለት ነው ወጣችን ተጨማምሮ ተከላልሶ ይሄንን ይመስላል። ቀይ ወጣችንም አልጫችንም በዚህ መልኩ ሁለቱም ጎን በጎን ማለት ነው። ማሻአላ እጥር ምጥን ያለ ማለት ነው። እንግዲህ ብዙዎች ሰርግን እንደዚህ በዛ አድርጋችሁ ወይም ደግሞ ሰውን አድክማችሁ የምትደግሳላችሁ እና ግን ወጪን ቀለል አድርጋችሁ በዚህ መልኩ መስራት ይቻላል፣ መደገስም ይቻላል ማለት ነው። እንደምታዩት ማሻአላ ተባረክ ረህማን ማለት ነው። እንግዲህ ጓደኛዬ በጣም ደስ ይለኛል። የዛሬው ቀን ትልቅ ቀን፣ ልዩ ቀን ነው ማለት ነው። አልሐምዱሊላህ ውዷ ጓደኛዬ እንግዲህ ግማሽ ኢማንሽ ሙሉ ሊሆን ነው። ይቺ ቀን በጣም ልዩና ውድ የሆነች ቀን ነች። እንደምታዩት ይሄው ወጣችን በዚህ መልኩ ማለት ነው። መቀጠል ደግሞ እዚህ ጋር እንግዲህ ዲኮር ተዘጋጅቷል ማለት ነው። ማሻአላ ተባረክ ረህማን ነው የሚያምረው። እዚህ ጋር ይህንን ዲኮር ያዘጋጀሽልን ስፖንሰራችንም ውድዋታችን ከልብ እናመሰግናለን። የሚገርማችሁ ነገር እንግዲህ በዲኮሩ ሙያ የሰለጠነች ይመስላል፣ ግን የሚገርማችሁ ነገር እንደኛው ናትና አሰራሯ እና ከዚህ በፊት እንዳላት ይመስላል። እንደዚህ ውብና ማራኪ አድርጋ ድምቅ አድርጋ ሽብርቅ አድርገዋለች። ጀዛኩሙላህ ኸይራን ከልብ እናመሰግናለን ማለት ነው። ውዷ እህታችን እንግዲህ በዚህ መልኩ ሽብርቅ ብሏል። ማሻአላህ ይቀጥላል ማለት ነው። እዚህ ጋር እንግዲህ የሰርግ ለታ የተፈረሸው ሌላ ነበረ። እንግዲህ ያንን የቀረጽኩት እንዳጋጣሚ ሆኖ ድሌት ሆኖብኛል። ይህ ምላሽ ተመልሰው ነው ሙሽሪትና ሙሽራው ማለትም በሶስተኛው ቀን ማለት ነው። ይህ የምታዩት የተፈረሸው ማሻአላ ተባረክ ረህማን እንደዚህ ደግሞ ውብና ድምቅ ብሎ ማለት ነው ምላሽ ተመልሰዋል። እንግዲህ ውዷ እህታቸው ናት የመለሰቻቸው። እንግዲህ ከልብ እናመሰግናለን። ጀዛኩሙላህ ኸይረን እንደዚህ ውብና ማራኪ አድርገሽ ፈራርሸሽ ውዷ እህታችንና ወንድማችንን ምላሽ ስለመለሽልን ከልብ እናመሰግናለን። ጀዛኩሙላህ ኸይረን ጀዛ ብለናል። እህት እንዴት እንደሚያምር ማሻአላ ተባረክ ረህማን። እሺ ኦኬ
በቀጣይ ደግሞ እንግዲህ ሰሙቲ አበባ ልትገዛ ሄዳ ትላላችሁ። አበባ ቤት ነው የሚገኘው። አበባ እየገዛውኝ በጣም ነው የሚያምረው። እንግዲህ እንደምታዩት እየመረጥኩኝ ነው ለሙሽሪትና ለሚዜዎች የሚሆን አበባ ማለት ነው። ሁሉም ያምራል። በነገራችን ላይ አበባዎችን እየነካካቻቸው ነው ሰሙቲ። በጣም ያምራሉ። ማሻአላ ተባረክ ረህማን እንደምታዩቸው ማለት ነው። አበባዎቹ በጣም ነው የሚያምሩት በዚህ መልኩ ማሻአላህ። አበባይቱን ማለት ነው። ይችን አበባ ደስ አለቻትና እና በዚህ መልኩ ለሙሽሪት እንግዲህ ደስ የሚል አበባ መርጬ ገዝቼላታለሁ ማለት ነው። ማሻአላህ እና ይህንን ይመስላል አበባዎቹ። እንግዲህ በዚህ መልኩ ገዝተን ወደ ቤታችን ተመልሰናል ማለት ነው። ማሻአላህ ከዛም በኋላ በቀጣይ ደግሞ ወደሚቀጥለው ፕሮግራማችን እናልፋለን ማለት ነው። እውነት ለመናገር ግን ወላሂ በጣም ትልቅ ደስታ ነው የተሰማኝ። ሱብሃንአላህ የዛን ቀን ማለት ነው። ያ አላህ አልሐምዱሊላህ። ከዛም በኋላ እንግዲህ ማለት ነው ኬካችን ገዝተናል። ኬካችን ይህንን ይመስላል። ማሻአላ ተባረክ ረህማን። በነገራችን ላይ ኬክ የፈለግነው ተነባባሪውን ኬክ ነበረ፣ ባለ 3 ተነባባሪውን ኬክ። ነገር ግን እሱን ደግሞ እንሰራው በትዕዛዝ ነበረ ማለት ነው። እኛ ግን በትዕዛዝ ሳናሰራ ልክ ኬክ ቤት ሄጄ ዛሬ ሊደርስላችሁ አይችልም ሲሉን፣ ያው ምንም አማራጭ የለም እንግዲህ እንደ አማራጭ ይህንን ኬክ ገዝቼ ወደ ቤት ተመለስን ማለት ነው። ከዛም እንግዲህ ሙሽሪትና ሙሽራው በዚህ መልኩ ማለት ነው። ማሻአላ ተባረክ ረህማን። ሙሽሪትዬ እንግዲህ መብሩክ መብሩክ እያልኩኝ ማለት ነው። ሙሽራውም መብሩክ እያልኩኝ ይህንን በሚመስል ማለት ነው ኬክ ተቀረሰ፣ ቀለበቱ ተደረገ። ከዛም እያለ እንግዲህ ማለት ነው ወደ መጨረሻችን ፕሮግራም እየሄድን እንገኛለን ማለት ነው። ከዛ ለሙሽሪትና ለሙሽራው ደግሞ ትንሽ ግጥም እየላቸው መጥቻለሁና ኢንሻአላህ ግጥሙን የሚገጥምላቸው ይሆናል ማለት ነው። ደስ የሚለው በነገራችን ላይ ኢንሻአላህ ለልጆች ታስበዋል እንግዲህ ቅደም ይላል ማለት ነው። በጣም የወደድኩት በጣም የተመቸኝ ፕሮግራም ነው። ማሻአላህ እንዴት እንደሚያምር ወላሂ። እንግዲህ ለሙሽሮች ግጥም ማለት ነው ኢንሻአላህ። ባረከላሁ ለኩማ ወባረካሌ ለኩማ ወጀማ በይነኩማ ፊል ኸይር። እኔም ደስ ብሎኛል አምሮብሽ ሳይሽ፣ ለወግ ለማረጉ አላህ አድርሶሽ፣ በጣም ልዩ ሆነሽ እንደ አምሮብሽ፣ ኒካ አሳስረሽ ያጀግናው ባልሽ፣ ሐራምን ሳትቀርቢ በሐላሉ ፍቅርሽ ገና ታብቢያለሽ ገና ምን አይተሽ፣ በጀግናው ባልሽ ሷሊሂን ይዘሽ በተውሂድ በሱና በተዋበ ቤትሽ ለማየት ጓጓሁኝ። ያን ስኬትሽን አላህ ያድርስሽና ያሳየን ያሳይሽ። እንኳን ደስ አላችሁ ሙሽሮች፣ ሙሽሪት ሙሽራው እንኳን ደስ አላችሁ። ለሐላሉ መንገድ ለዚህ አበቃችሁ። ሞቅ ደመቅ ብሎ ይመር ትዳራችሁ። አላህ የወደደው ይሁን ትዳራችሁ። እስከ መጨረሻው አላህ ያዋዳችሁ። ሞቅ ደመቅ ብሎ ይመር ትዳራችሁ። አላህ የወደደው ይሁን ትዳራችሁ። ትዳራችሁ ይሁን በነቢዩ ሱና፣ ሐራም የሌለበት በኢስላም ጎዳና፣ አላህ የሚወደው ሐላሉን ነውና። አልሐምዱሊላህ ዛሬ ደስ ብሎኛል፣ ለዚህ ቀን ስትበቁ ማየቱ ናፍቆኛል። ሀሳቤ ተሳካ እውን ሆኖብኛል። ሁሌም ተደሰቱ እኔም ደስ ብሎኛል። እህቴ ወንድሜ በፍቅር ተጣምረው ይህን ቀን በጉጉት ሲናፍቁት ኖረው የብቸኝነትን መከራውን አልፈው ትዝታ ናፍቆቱን እንደው ተቋቁመው አንድ ላይ ሆነዋል። ዛሬማ ኒካ አስረው ዱዓ እያደረጉ አላህን ለምነው ለዚህ ቀን ለመድረስ ተስፋንም ሰንቀው አልሐምዱሊላሂ አላህም ሰማቸው። ውዷ እህቴ የዛሬ ሙሽሪት፣ ውዱ ወንድሜ የዛሬ ሙሽራ፣ ቤታችሁ ተሞላ ሁልጊዜ በደስታ። አቦ እንዴት ያምራል ሰርግማ በሱና፣ አላህን ሳያምፁ በረሱል ጎዳና፣ ጭፈራና ዘፈን ሳይኖር
የአላህ ቃል ሲወራ ሀዲሱ ሲነገር መቀላቀል ሳይኖር እንደው ከብዙ ጋር ደምቆ ታየ ሰርጉ በሐላል በቁም ነገር በይተንከባ እሺ ኦኬ